ቤተሰብ ኤሉ ዛሬ ከልዑል ጋር መታለች። ቤተሰብ ዌልካም በሉ እስኪ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ተመልሼ መጥቻለሁ። ቪዲዮ ከተመቻችሁ ላይክ አድርጉ ማለት ነው። እውነት ለመናገር ኤሉዬ እንኳን ደህና መጣሽ የኔ ውድ ማለት ነው። እንግዲህ እውነት ለመናገር በጣም አዝነናል ሁላችንም ማለት ነው። ያቡና ኤሉ በምን ምክንያት እንደተለያዩ እኛም አናቅም። ለሁላችንም ጥያቄ ነው። ያው ለሁሉም ሰው ይፋ እንደምታደርገው እርግጠኛ ነኝ ብዬ አስባለሁ። እንግዲህ ትላንትና እንደምታዩት ማን ነው በክራ ራሱ መጥቶ ነበር። እኛም እንደናንተ ነው ቪዲዮን አይተን ግራ የተጋባን በምን ምክንያት እንደተለያዩ እኔም አላቅም ያለ ነበረ። ልክ የኔና የኤሉ ህይወት አንድ ነው ያለ ነበረ እና በጣም ያሳዝናል። ለመናገር ሰው ወይን ዘመድ ሲሆን ነው የሆነ ነገር ሲኖር ነው። ለምን ተለያዩ? ለምን ምክንያቱን የተለያዩ? መጀመሪያ ለምን ወደ ኤሉ ህይወት መጣ? ለምን ለመለያየት ፈለገ ብዬም ጥያቄ ሆኖብኛል ማለት ነው። ቤተሰብ እኔ ብቻ ሳይሆን ሁላችሁም ጥያቄ ነው ብዬ አስባለሁ። እንግዲህ ኤሉ ዛሬ በልዑል ቤት ትመጣለች። ያው ጥያቄ ለሁሉም ሰው ጥያቄ ስለሆነ የሁሉም መልስ ለሁሉም ሰዎች መልስ ለመመለስ ነው ብዬ አስባለሁ እንደ ራሴ ማለት ነው። እና እንግዲህ ኤሉም የራሷን ቪዲዮ ሼር ስታደርግ መልካም ህይወት ብላ ነበረች። እሱም ላንቺም መልካም ህይወት ብለዋል። ሁለቱም በቃ አለ አይደለ? እኔ እንጃ ምክንያታቸው ምን እንደሆነ አናቅም። የሁሉም ሰው ጥያቄ ነው። እንግዲህ ኤሉ ዛሬ ምን አይነት መልስ እንደምትሰጣልን አናቅም። እውነት ለመናገር እኔ በጣም አዝኛለሁ። ለምንድነው ብዙ ሰው ወደ ኤሉ ህይወት ገብቶ ለምን በዚህ ልክ እሷን ጎድቶ ለምን ይሄዳሉ ብዬ አሰብኩ። ቤተሰብ ማለት ነው። በጣም ነው ያሳዘነችኝ። ጌታ ለምን ምክንያት ነው? ለምን ተለያዩ? የሁሉም ሰው ጥያቄ ነው አሁን ላይ ማለት ነው። እና ኤሉዬ ስላመጣሽ ደስ ብሎኛል። እውነት ለመናገር ምክንያትሽን ያው ለሁሉም ሰው ይፋ ብታደርግ ደስተኛ ነኝ። በእርግጥ ይፋ ልታደርገው ነው ብዬ አስባለሁ። የመጣችበት ምክንያት እንግዲህ ሴት ልጅ እንዳትጎድ ማንም አይፈልግም። ገባች አይደለ? የተጎዳች ሴት ጎን መሆን ያለብን ብዬ አስባለሁ። እና ኤሉ በጣም በህይወቷ በጣም ብዙ ፈተና ያያች ልጅ ናት። እውነት ለመናገር ደስተኛ ሆነች ብለን ስናስብ ሌላ ነገር ይፈጠራል። ብቻ አላቅም። የሰው ህይወት ለካ አልጋ ባልጋ አይሆንም እንዴ እላለሁ አንዳንዴ ማለት ነው። እና በቃ ኤሉን ህይወት አይቼ በጣም አዘንኩ። ጌታ ለምን በዚህ ልክ? እኔ እንጃ። ፈጣሪ ያላሰብሽ ሰው ይስጥሽ ከላይ ሰማይ። እኔ እንጃ ከላይ ምንድን ነው የሚባለው? እናንተ ጣፋብኝ። ፈጣሪ ያሰብሽ ያቀርሽን ፈጣሪ ከላይ ይስጥሽ ነው የሚልሽ። ሌላ ምን ይላለሁ? በእውነት የሁሉም ሰው ጥያቄ ነው። ያቡና ኤሉ ለምን ተለያዩ? ምክንያታቸው ምንድን ነው? እነሱ የራሳቸው ምክንያት ያው ተነጋግሮ ነገሮችን ፈቶ ነው እንግዲህ እሱም ከኤሉ ህይወት ይወጣ፣ እሷም እንደዛው ተነጋግሮ ነው የወጡ። በምን ምክንያት እንደሆነ የሁሉም ሰው ጥያቄ ነው ብዬ አስባለሁ። በጣም አዝኛለሁ። ጌታ አዝኛለሁ። ሁሉም ሰው ኤሉና ያቡ ይለያያሉ ብሎ ያሰብ ሰው የለም። በእርግጥ ተጣሉ፣ ታረቁ፣ በቃ ይሄ ነው። ሌላ ምንም አዲስ ነገር አላየንም። ሁላችንም በቪዲዮ ያየን ነገር ነው። እንግዲህ ከካሜራ ጀርባ ምን እንደተፈጠረ አናቅም። እሱ ኤሉና ያቡ ናቸው የሚያውቁ ማለት ነው። እኛም ግራ ተጋባሉ። ልዑልን እንደዛ ያለ ነበር ኤሉ ማን ነው ኪራ ራሱ እንደዛ ያለ ነበረ። እና በጣም አዝኛለሁ ቤተሰብ ማለት ነው። እና የኔና የኤሉ ህይወት ተመሳሳይ ነው እያለ ነበረ። እኛም ቪዲዮን አይተን ነው እንደናንተ እኩል ነው ያየን። ቪዲዮን አይተን እንኳን እኛም ግራ ተጋብተን ነበር እያለ ነበረ። እውነት ለመናገር ያሳዝናል። እንግዲህ እስኪ ዛሬ ምን አዲስ ነገር ይኖራል ብለን ምን አዲስ ነገር አለ ብለን እናስባለን። እንግዲህ ሁላችንም የተለመደ ሰዓት እንጠብቃለን። ኤሉሻ ማለት ነው ዌልካም ባላት ስትመጣ ማለት ነው። እንኳን ኮሜንት አይታው ውስጣ የሆነ ነገር ብቻ ከባድ ነው። ፍቅር ከባድ ነው። ፍቅር ውስጥ ገብታችሁ ያ ሰው ጎድቶ ሲሄድ ምን አይነት ስሜት እንደሚሰማችሁ ታውቃላችሁ። በምን ምክንያት እንደተለያዩ እኛም ራሱ የሁሉም ሰው ጥያቄ ነው ብዬ አስባለሁ። እስኪ እና ያለን እንጠብቃለን ዛሬ ማታ ማለት ነው።